ባለፈው እኔ ጋር ያደርክ ቀን ታስታውሳለህ? በቃ የሆነ ጊዜ አብረን እኔ ቤት አድረሃል እና ያኔ ደግሞ እኔም አንተም ትንሽ ቀማምሰን ነበርና ያው እኔ ትንሽ ነገሮችን አስታውሳለሁ። እውነት ለመናገር አልዋሽም። ግን ደግሞ አንተም ሌላ ሁኔታ ውስጥ ሌላ ስሜት ውስጥ ነበርክና ያን ቀን በተፈጠረው ነገር ሁለተኛ ልጅ አርግዣለሁ። ሁለተኛ ልጅ ካንተ አርግዣለሁ። እውነቴን ነው። ይቀልሽ ነው አይደለም? እርጉዝ ላይ ብቻውን አይሆንም። እህት ወይ ወንድም ይኖረዋል ማለት ነው። ስፔሲፊክ ቀኑን አላውቀውም። እውነት ለመናገር እንትን የገዛሁት እቺ ቮሚት ሲያደርገኝ ሲያቅርሽልሽ ምናምን ማለት ነው ፕሬግናንሲ ቴስት ሄጄ ከፋርማሲ ገዛሁኝና ቼክ ሳደርግ 2 መስመር አየሁ። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ። ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ጥርስ በጥርስ ሆኜ ነው የመጣሁላችሁ እና ዛሬ የሆነ የምስራች አይቻለሁ እና እሱንም ልነግራችሁ ለእናንተ ጭምር ላሳውቃችሁ ነው የመጣሁት። ያው የደስታ የተካፋይ ስለሆናችሁ ማለት ነው። በጣም ደስ ብሎኛል እውነት ለመናገር። ምን መሰላችሁ የተፈጠረው ጋይስ? ያው እንግዲህ እናንተ መስማት አለባችሁ የደስታዬ የሀዘኔም፣ ሲከፋኝም፣ ስደሰትም፣ ሳዝንም፣ ስስቅም፣ ሳለቅስም ያው እናንተ ፊት እየመጣሁ ነው ብዙ ነገሮችን የማደርገውና ስለዚህ ዛሬ ደግሞ ደስተኛ ሆኛለሁኝ። ዛሬ ትልቅ ነገር አይቻለሁኝ እና ያን ነገር ለእናንተ ለመናገር ነው የመጣሁት። ሬዲ ናችሁ? ሰርፕራይዙን ለመናገር 1 2 3 አርግዣለሁ ጋይስ። በጣም ደስ ብሎኛል እውነት ለመናገር። ግን ኬት እንዴት ከማን ልትሉ ትችላላችሁ። ያው ምንም ጥርጥር የለውም፣ ምንም ጥያቄ የለውም። ከአብርሽ አርግዣለሁ ማለት ስፔሲፊክ ቀኑን አላውቀውም፣ ማለት ስንት ጊዜ እንደሆነ ምናምን አላውቀውም። ግን ደግሞ ካስታወሳችሁ የሆነ ጊዜ አብርሽ እኔ ጋር መጥቶ አድሮ ነበርና ያኔ እኔም ትንሽ ቀማምሻለሁ እሱም እንደዛው እና በቃ ተፈጠረ። ከዛ በኋላ የሆነ የመቅለሽለሽ ስሜት ምናምን እየተሰማኝ መጣ። ይሄንን ሰሞን በተለይ ምግብ ሲሸተኝ ምናምን ቮሚት ያደርገኝ ነበርና ይሄ ነገር ምንድነው ምናምን ብዬ ቴስት ላደርግላችሁ ፕሬግናንሲ ቴስት መግዛት ከዛ ገዛሁኝና ያው ፖዚቲቭ ስትሆን 2 መስመር አይደለም የሚያሳየው እንደዛ አይነት ምልክት አየው ማለት ነው። ከዛ በደስታ ብዛት ምንም ታይም አላቃጠልኩም፣ ስበር ነው የመጣሁት ወደ እናንተ። ከዛ ይሄንን ነገር ደግሞ ለመናገር አብርሽንም ጠርቻለሁ። አላወቅም እርጉዝ እንደሆንኩኝ እርጉዝ ነኝ ምናምን ብዬ አልነገርኩትም። የሆነ የምስራች አለ የምነግርህ። በጣም ደስ ብሎኛል። የደስታ የተካፋይ እንድትሆን እፈልጋለሁኝ እና ብዬ ያለውበት ድረስ ቀጠሬዋለሁ ማለት ነው። እና በእርግጠኝነት አላቅም ደስተኛ ይሁን አይሁን ሊደነግጥ ይችላል። ምክንያቱም እኔ የራሴ ላይፍ አለኝ ብሎ እያለ ያለ ሰው ስለሆነ ማለት ነው። እና ደስተኛ ይሆናል ብዬ ተስፋ አድርጋለሁኝ። አላቅም ወይ ፈጣሪ ሆይ ግን በጣም ደስ ብሎኛል። የምር ደስ ብሎኛል። ምክንያቱም አንደኛ ነገር ይሄ መባረክ ነው፣ ጸጋ ነው። ልጅ ማለት የእግዚአብሔር ስጦታ ነው። ሲቀጥል ደግሞ ልጅ ብቻውን ሊሆን አይደለም፣ ወንድም ወይም እህት ሊያገኝ ነው። ልጄ አሁን ብቻውን አያድግም ማለት ነው። እንዴት ልትሉ ይችላላችሁ? ማለት ገና 6 ወሬ ነው ከወለድኩኝ፣ ግን በቃ እግዚአብሔር ሰጠኝ። ልጅ ደግሞ ከእግዚአብሔር የሚሰጥ ስጦታማ አይደለ? ተሰጠኝና በቃ ደስ ብሎኛል። እግዚአብሔርን ጥርሴ መግደል አልቻልኩም። በጣም ደስ ብሎኛል። ማለት አሁን ይሄንን ነገር መናገር ስላለብኝ ነው። ለሱም አብረን እንሁን አብረን እንደዚህ እንውጣ እንረ ምናምን ልለው ሳይሆን ጀስት በቃ ደስ ስላለኝ ማወቅ ስላለበት፣ እንዲሁም ደግሞ እግዚአብሔር ወዶና ፈቅዶ ስለሰጠን፣ ሲቀጥል ደግሞ ልጄን ብቻው ማደግ ስለሌለበት ልክ 1 አመት ሲሆነው ከታናሽ ጋራ ድክ እያሉ አንድ ላይ ያድጋሉ ማለት ነው። እንዴት ደስ እንደሚል
ፈጣሪ ተመሰገነ ይሁን። በዚህ ዜና እናንተ አይ ቲንክ ደስተኞች ትመስሉኛላችሁ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ደስተኛ እንደምትሆኑ ምንም አልጠራጠርም። መጣ አብርሽ። ሃይ ዲና ዛሬ ቁመት በለጥኩት። ሳይ ለምደብኩት ስለልሽ ነው እንዴ ስለሆነች ነው አሁን አፍጥጪ እንጣለው ወይ ምኩል ሆነን አለው። እንዴት ነህ? አለም ሰላም ደህና ነኝ እግዚአብሔር ይመስገን። ደህና ነህ? ፈገግታ ነሽ? አዎ ጥርሴን መክደን አቃተኝ። ዝም ብሎ ሳቂ እያለኝ ነው። ብሬስ እኮ ለመሳቅ ይከብዳል። አያስቅም። እንደውም እሱ ሌላ ነገር ነው። እኔን ያሳቀኝ እባክህ። ያስቃል እንዴ ብሬስ መሰራት? አያስቅም። ገባኝ። ምን ተገኝቶ ነው? የሆነ ሰርፕራይዝ ላረግህ ነው። የምስራች ነገር ነው። እኔን ከመቼ ጀምሮ ነው አንቺ ደግሞ ሰርፕራይዝ ማድረግ ጀመርሽ? እስቲ ልረጋጋ እንዴ። ደስታዬ በዛና ከአቅሜ በላይ ሆነ እና እስቲ ልረጋጋ። መጀመሪያ ማለት ሳልረጋጋ ነው ነገሮችን እንዳየሁኝ ነው ወዲያው ጥድፍ ብዬ የመጣሁትና አይ ቲንክ ለዛም ይመስለኛል ከራሴ ጋር እንዴት ነው ደስታዬን ሳላጣጥምና ሳልጨርስ ነው የመጣሁት። እሱን ብጨርስ ኖሮ እንደዚህ አይሆንም ነበርና ኤኒዌይስ ካንተ ጋር ማጣጥመዋለሁ፣ ከኦዲየንስም ጋር አጣጥመዋለሁ ደስታዬን። ምን ተገኝቶ ምን መሰለክ በዚህ ልክ ፍንድቅድቅ ያደረገሽ ነገር ምንድነው? እሺ ለነግርክ ነው። ባለፈው እኔ ጋር ያደርክ ቀን ታስታውሳለህ? በቃ የሆነ ጊዜ አብረን እኔ ቤት አድረሃል እና ያኔ ደግሞ እኔም አንተም ትንሽ ቀማምሰን ነበርና ያው እኔ ትንሽ ነገሮችን አስታውሳለሁ። እውነት ለመናገር አልዋሽም። ግን ደግሞ አንተም ሌላ ሁኔታ ውስጥ ሌላ ስሜት ውስጥ ነበርክና ያን ቀን በተፈጠረው ነገር ሁለተኛ ልጅ አርግዣለሁ። ሁለተኛ ልጅ ካንተ አርግዣለሁ። እውነቴን ነው። የቀለድሽ ነው? አይደለም አይደለም፣ የቀለድኩ አይደለም። በእውነት ማለት በቃ ከልቤ ነው። ከልቤ ነው ያምሻል እንዴ? አረ ወደምታወሪው ነገር ግዲ። እውነት የምሬ ነው። በቃ አርግዣለሁኝ ሁለተኛ ልጅ። እርጉዝ ላይ ብቻውን አይሆንም፣ እህት ወይ ወንድም ይኖረዋል ማለት ነው። ስፔሲፊክ ቀኑን አላውቀውም እውነት ለመናገር እንትን የገዛሁት እቺ ቮሚት ሲያደርገኝ ሲያቅርሽልሽ ምናምን ማለት ነው። ፕሬግናንሲ ቴስት ሄጄ ከፋርማሲ ገዛሁኝና ቼክ ሳረግ 2 መስመር አየሁ። እኔ ደግሞ እንደዚህ አይነት ነገር ከማንም ጋር ተፈጥሮ አያውቅም ከወለድኩኝ በኋላ እውነት ለመናገርና ያን ቀን እኔ ጋር ያደርክ ቀን እንደዚህ አይነት ነገር ተፈጠረ። ከዛ አረገዝኩ። አረርታ እግዚአብሔር አንቺ ቀልሽ በጣም በስቷል። የምሬ ነው፣ እየቀለድኩ አይደለም። ለምን እንደዚህ ሆነ ምናምን ልልህ አልችልም፣ አልፈልግም። ምክንያቱም ይሄ ከፈጣሪ የተሰጠን ነገር ስለሆነ ማለት ነው። እና በዚህ በጣም ደስተኛ ነኝ። በዚህ ደግሞ መቀለድ ጀመርሽ? በዚህ ደግሞ መቀለድ ጀመርሽ? ቀልድ አይደለም። እና ታዲያ እኔ እየቀለድኩ አይደለም እንዴ? ከዚህ በላይ ምን ትቀልጃለሽ? እየቀለድኩ አይደለም ማለት ይሄ ነገር እኮ ሊያስደስተህ ነው የሚገባው። ማለት ልጅ እግዚአብሔር ስጦታ ነው። እኔ አስቤበት አይደለም ይሄ ነገር የተፈጠረው። በቃ ፈጣሪ ነው የሰጠኝ። በዚህ ሰዓት ጀምር እኔ እንደዚህ አይነት ሁኔታ ውስጥ መግባትም አልፈልግም ነበረ። ምክንያቱም ልጄን በደንብ ትሪት ማድረግ እፈልጋለሁ፣ እሱ ላይ ፎከስ ማድረግ እፈልጋለሁ። ግን በቃ እግዚአብሔር ደግሞ ሰጠኝ። ሰው ደስ አለኝና ላንተ ልነግርህ መጣሁ። ከምሬ ነው እውነት። ይኸውልህ አሁን ይሄንን ነገር ስለተፈጠረ ከኔ ጋር ሁን ከኔ ጋር አትሆኑ ምናምን ልልህ ሳይሆን ጀስት በቃ ስላስደስተኝ ነው። እንደሆነ በደንብ አድርጎ ያስታውቃል። ምንም እውነት ነገር የለሽም። ሲቀጥል ደግሞ ለሳቂ ነው ቀላል መሰለው ደስተኛ ስለሆንኩ ይሄንን ነገር በጀብድ የምታወሪው የዛን ቀን እንደደፈርሽኝ ግልጽ እያደረግሽላችሁ ነው ያለሽው። ገባሽ? እኔ ምንም ማውቀው ነገር ካልነበረ እኔም ሳላቂ ነገር ከተፈጠረ ኖ ወይ እንደዛ አይደለም። እኔ ተኝቼ ነው አይደል? ስለዚህ አንቺ እንደደፈርሽኝ በግልጽ አማርኛ እየተናገርሽ ነው። እንደዛ አይባልም። ሲቀጥል ደግሞ ይሄ ነገር የተፈጠረው ከልጅ አባት ነው። ሶ ኖርማል ነገር ነው። አንደኛ እንዴት ኖርማል ነገር ነው? ሁለተኛ ነገር ደግሞ ምንም ቢሆን በትንሹም እኮ ራስን ታውቃለህ። ለምን እንዋሻሻለን? ምንም ቢሆን ሩታ ያን ቀለት እያወራን ነበር ማለት በማግስቱ እያወራን ነበረ። በስ ወደ መጣሽበት ጉዳይ ብንገባ ጥሩ ነው። ቀልዱን ተይና ማለት ነው። እስካሁን ቀለድሽ አይበቃሽም። ወደ መጣንበት ጉዳይ ብንገባ ጥሩ ነው። እየቀለድኩ አይደለም ሩታ።
ሲሪየስ የምሬ ነው ማለት መሳቄ ከሆነ ቀልድ ቀልድ እንዲመስለኝ ያደረገው በጣም ደስተኛ ስለሆንኩና ገና እንዳየሁት ስለመጣ እንዴ በጣም ነው ደስተኛ ሆንሽው? አዎ ቀልዳለ እንዴ ልጅ እኮ ነው ከጌታ የተሰጠኝ ከፈጣሪ የተሰጠኝ ነው እንዴ ወጪ ደግሞ ብቻ ነው ያለው ለምን እሱ ቤት አላጥቶኝም ከዚህ ሁሉ በየወሩና በየሁለት ወሩ ምን አገባኝ አንተ አይደል ያስረገስከኝ መጀመሪያውንም ሁለተኛውንም እንዴ ፈቅደ በደግ አደረክ በኋላ አለ እንዴ አታናጂኝ እሺ ስርዓት ይኖርሽ የምሬ ነው እኔ ቁም ነገር ላወራህ ነው ብለሽኝ ነው የጠራሽኝ ቁም ነገር ቆይ ከዚህ በላይ ቁም ነገር አለ ቁም ነገሩ ግቢና ከምሬ ነው ከዚህ በላይ ቁም ነገር አለ ወጣ ከምሬ ነው አትበይ የምሬ ነው በእውነት ማይቀለድ ቀላቀል ልጅ በእውነት አንቺ አምሻም ጤነኛ አይደለሽም ጭንቅላትሽ አይሰራም በጣም ጤነኛ ነኝ ስፔሻሊ ይሄን ከሰማው በኋላ ደግሞ ሞር ጤነኛ ሆኛለሁ እኔ ጤነኝነትሽ በደንብ እያሳሰበኝ ነው አሁን ላይ ማለት ነው ጀመር ልክ ነው አይመስልም ሊያሳስብህ እኮ አይገባም ይሄ ነገር ሊያስደስትህ ነው የሚገባው ምን ሆነ ደስተኝ እንዴ ሩታ እኔ እኮ የግሌን ላይፍ ጀምሬያለሁ ምን እያልሽ ነው ያለሽው ነው በራሴ መንገድ እኔ የግሌን ላይፍ ጀምሬያለሁ እያልኩሽ እኮ ነው ይሄንን ነገር ሳትጀምር በፊት እኮ ነው ይሄ ልጃችን የተፈጠረው አይደል እንዴ የግሌን ላይፍ ሳትጀምር በፊት ነው ይሄ ነገር የተፈጠረው ስለዚህ ኖርማል ነገር ነው አሁን እኔ ወደ አንቺ ጋር መጣ ስለሽ በእንደዚህ አይነት ሲስተም አድርጌ እኔ ወደሱ ወደ ራሴ ላምጣው ብለሽ እያስብሽ ከሆነ ሩታ አሁንም ቢሆን የፈለገ ምክንያት የፈለገ ነገር ለምን 10 ልጅ ወልጅ ያለው አትይኝም እኔ ወደ አንቺ የምመጣበት አይነት ምንም አይነት ምክንያት የለም ምናልባት በብዙ ነገር ሞክረ ስላልተሳካልሽ አሁን ደግሞ ሁለተኛ ልጅ አረግዣለሁ ብለው ወደ ቤት ይመለሳል የሚል ሐሳብ ይዞሽ ከሆነ ተሳስተሻል ፈጽሞ ይሄን ነገር እንዳታስቢው እኔ እየነገርኩሽ ነው 10 ልጅ ወልጅ ያለው ብትይ እኔ ካንቺ ጋር የመኖር እቅድም ፕላንም ፍላጎትም የለኝም ብኖር ልልህ አይደለም ስለዚህ ታዲያ ለምን አትሰማኝም በቃ ይሄን ነገር ልነግርህ ብቻ እኮ ነው የጠራሁት እኮ ለምን ከኔ ጋር ኑር ከኔ ጋር አትኑር ከኔ ጋር እንደዚህ ውጣ ወደልልህ አይደለም በጣም ትቀልጃለሽ በእውነት እኔ እንደዛ አይደለም ሲጀምር በቃ ይሄ ነገር መሆን ስላለበት ለመናገር መጣሁኝ እንጂ ፈጣሪም ስለሰጠኝ ለመናገር መጣሁኝ እንጂ አንተም የራስህ ላይፍ እኔም የራስህ ላይፍ አንድ ሁለት እያልኩኝ ነው ለመጀመር ስለዚህ እግዚአብሔር ሰጠኝ ይሄን ነገር በቃ አቀበለዋለሁ ከፈጣሪ አንተንም ማወቅ ስላለብህ ምክንያቱም አባት ነው አምሻል ማይሆን ነገር አታወሪ የኔ ልጅ ልሁን ነው በቃ አለቀ በቃ ከዛ ሌላ ልጅ ማቆ የለኝም ያማታን ልጅ እሱን ችግር የለውም ወይ ሲወለድ ዴኔ ታስመረምረዋለህ እኔ ውሸታም አይደለሁም እና ብቻ በቃ ደስ ብሎኛል ለምን ደስተኛ አትሆንም ምን ይሆንሽ ያለሽው ግን ከራስሽ ጋር ነሽ አዎ ከራስሽ እርግጠኛ ነሽ ከራስሽ ጋር ነሽ እስኪ ራስሽ ዞር ብለሽ ይው ምን ይሆንሽ እንዳለሽ መስታወታል ያስኩ ግን ሪሊ ምሪ ነው እንዴ ለምሮ ነገሩን ቀልድ የምታረገው ለቀልድ ማያረግሽ ያለሽው አንቺ እኮ ነሽ ነው ያርደውኝ ልቤ ነው የምንም እየቀልድኩኝ አይደለም ሩታውን አሁን ግራ እያጋባሽኝ ያለሽው እሺ ለምን ግራ ትጋባለሽ ከዚህ በላይ ምን ግራ ታጋብኛለሽ እንዴ እኔ ካንቺ ጋር ከተለያዩ ቆይቷል ፍቺ ከፈጸምን ቆይቷል እኔና አንቺ አብረን እንኳን በተነጥራት አድረንም አናቅም ውለንም አናቅም ሩታ ለምን ተከጃለሽ ለምን ተወሻለሽ ምንም የተፈጠረ ነገር የለም የዛንም ቀን እንዴ እኔ ራሴን ማላቆ የተፈጠረ ነገር መቼም አረንዘሽኝ ሊኖር አይችልም አይደለ ራስህ ታውቃለህ በቃ አለቀ ከዛው አንተ የምትደነግጠው ታሪክ የለም በቃ አንተ አሁን እንደዚህ የምትደነግጠው ለምን እንደሆነ ታውቃለህ ያልገባህ ነገር የራሴን ነገር ጀምራለሁ ብለህ እያሰብክ ስለሆነ እኔ አንድ ነገር ልንገርሽ ሩታ የራሴን ነገር ጀምሬያለሁ አልጀመርኩም እያልኩሽ አይደለም በቃ አሁንም ግልጽ ነው አማርኛዬ እያወራሁሽ ያለሁት የምታዳምጪኝ ከሆነ ከኔ ጋር የተፈጠረ ነገር የለም ከሌላ ሰው ጋር የተፈጠረ ነገር ካለ እዛው ጨርሺ እዛው እኔ አያገባኝም ስለአንቺ ነገር ማለት ነው እኔ እኮ አሁን ቢሆን ያገባሃል ብዬ አይደለም እኔ ምንም አድርግልኝ ልልህ አይደለም እኮ ግን በቃ ጀስት በልጅ ደስተኛ መሆን አችልም እንዴ አሁን የመጀመሪያ ልጅ ምናምን በጣም ወዷለሁ ከሱ ጋር ደስተኛ ነኝ ምናምን እያልኩ ነው ሰው አሁን ደግሞ ይሄኛውም ልጅህ ነው ወይም ልጅ ናት ስለዚህ በዚህኛውም ደስተኛ ልትሆን ነው የሚገባው እንጂ አሁን ለምንድን ነው ልክ እንደመጀመሪያው እንደሆንከው የምትሆነው እኔ ያረገዝኩኝ ሰሞን ሁሌም እንደዚህ ነው እንደምትሆነው ባለፈውም ልክ ያረገዝኩኝ ሰሞን ደስተኛ ነህ ምናምን ግን ደግሞ ማይሆን ነገሮችን ማድረግ ጀምራ ነበር አሁንም እንደዛ ነው እየሆንክ ያለው አሁን ያንን ነገር ለምን ሆነ ለምን አልሆነ ምናምን ልልህ አይደለም በቃ ጀስት እርጉዝ ነኝ ሁለተኛ ልጅ አለ ይሄን ነገር ነው የመጣሁት የምር እኮ በረከት እኮ ነው በፈጣሪ ደስ ሊልህ እኮ ነው የሚገባው ምንድነው ደስ የሚለኝ ሩታ ቤትኛው ነገርሽ ነው ደስ የሚለኝ ቤትኛው በጽድቅ ስራ የሰራሽው ነው ደስ የሚለኝ ሁለተኛ ልጅ ሰጠው እኮ እንዴ ደስተኛ ነው እንዴ ለዛም ከፈጣሪ የተሰጠን ስጦታ እኮ የሰው ልጅ ስለፈለገ ብቻ ሊፈጥረው የሚችለው ነገር አይደለም ገብቷል ማንንም ምንም ነገር ማድረግ ስለቻለ ልጅ ሊያገኝ አይችልም እግዚአብሔር ሲፈቅድ ነው ልጅ የሚሰጠው ነገሮችን ከፈጣሪ ጋር አታገናኝ እዚህ ጋር በራስሽ ፈልገሽ በራስሽ ያደረግሽውን ነገር ከፈጣሪ ጋር ያገናኝ በራሴ ፈቅጄ ባረገውም ልጅ ግን የማምጣት አቅም የለኝም ፈጣሪ ነው ሊፈጥረውም ሊሰጠኝ ነው የሚችለው
ይሄ እኮ በረከት ነው ማለት እኔ ደስ ብሎኛል። ለምን እሱ እንደዚህ እንደሆነ አላውቅም። ሲቀጥል ደግሞ ስለዚህ ምን ይሁን ብለሽ ነው አሁን ለኔ የምትነግሪኝ? ታዲያ ሰርፕራይዝ ላደርግ ነው እንዴ? ለምን አበባ ኬክ ምናምን ይዘሽ አልጠበቅሽኝ? በባዶ ነው ሰርፕራይዝ ያደረግሽኝ። አንደኛሽ ብዙ ነገሮችን አዘጋጅተሽ ምናምን ሰርፕራይዝ አድርጊኝ። ከዛ ቴስቱንም ይዘሽ ምናምን እያንዳንዱ ነገር ሰርፕራይዝ አድርጊኝ። እውነት ለመናገር እኔም ገና አሁን ስላየሁት ነው ስሮጥ የመጣሁት ከምር። ከዛ በቃ ለነሱ ነገርኳቸው። ከዛ ላንተ መናገር እንዳለብኝ ትዝ አለኝ። ደወልኩልህ መጣ። ሩታ የምታረጊውን ነገር ስነ ስርዓት ብትይዥ ጥሩ ነው። በእውነት ስነ ስርዓት ይኑርሽ። በቃ የምታረጊያቸውን ነገሮች እኔን ለመያዝ እኔን ለማጥመድ እየመሰለኝ ነው። ስለዚህ ሊመስል ይችላል ግን አይደለም። እኔ ራሴን ነገር እየጀመርኩኝ ያለው ሰው ነኝ። ለምንድን ነው እንደዚህ የምታስበው? ለምንድን ነው አንተን ማጥምድ? ሁሉም ነገር እኮ ትቼዋለሁ። በቃ ትቼው የራሴን ነገር የራስሽን ነገር ብትጀምሪማ ኖሮ እንደዚህ አትይኝም ነበር። ዛሬ የራሴን ነገር ስለጀመርኩኝ እና ታዲያ ከዛ በፊት ከመጀመሪያ በፊት አንተም ከመጀመሪያ በፊት የተፈጠረውን ነገር ማጥፋት አለብኝ? ምንም እኔ የማውቀው ታሪክ የለም። ሲጀመር ሁሉንም ነገር አውቀሽ ሆም ብለሽ ያደረሻቸው ነገሮች ናቸው እንጂ ምንም ነገር እንደዚህ አንተ ፍላጎት ባይኖርህ ኖሮ አንተ የሆነ ነገር ማድረግ ባትችል ኖሮ እኔ አላረግዝም። ገብቶሃል አይደለ? አንቺ ማርገዝ ቀልድ ነው እንዴ? እኮ ቀልድ አይደለም። አንተ የሆነ አቅም ኖሮክ ምንም አላቅም ራሴን አላቅም ምናምን ልትለኝ ትችላለህ። ግን አቅም ኖሮክ የሆነ ነገር ማድረግ ባትችል እኔ ማርገዝ አልችልም። ገብቶሃል ማለት ስለዚህ ያኔ ኢንተረስትድም ነበርክ። በማግስቱ ለመናገር እየሞከርኩኝ ነበር፣ እውነት ለመናገር ያን ቀን ማለት ነው። አንተ ፌስክ የምር ደስተኛ ነበር። ሴጣን ነገር ነሽ በእግዚአብሔር የፈለከው ልትለኝ ትችላለህ። ያምሻል። እኔ ደስ ስላለኝ ነው የምር። በኢየሱስ ለምን ነው እንደዚህ የምትሆነው? ከምር እኔ ደስተኛ ስለሆንኩ ነው ማለት። ሲሪየስ ነገር እያወራሁ አልመስልም። ፈገግታ ይበዛ መሰለኝ፣ ለዛ ይመስለኛል ቀልድ መሰለኝ። የምር እኔ ግን ደስ ስላለኝ ነው እንደዚህ እየሆንኩኝ ያለሁት። ኤኒዌይስ መቼም ሊሆን አይችልም አይሆንም። በእንደዚህ አይነት መንገድ እኔ ለማያዝ ከሆነ ተሳስተሻል። አለቀ በቃ ጨርሻለሁ። በቃ ለዚህ ጉዳይ ከሆነ የጠራሽኝ ሌላ ምን ታወሪ ነገር ካለ ግን አውሪኝ። አንተን ለማጥመድ አይደለም ሲጀመር። እኔ በጣም መልካምና ጥሩ ሰው በህይወቴ ያለ ሰው ነኝ። አንተን እንደዚህ ይሁን እንደዛ ሁን ልልህ አልችልም፣ አልፈልግምም ከዚህ በኋላ። ግን ደግሞ ጀስት በቃ ማወቅ ስላለብህ እና የልጁ አባት ስለሆንክ ልነግርህ ነው የመጣሁት። እና ደስተኛ እንደሆንኩኝ ደግሞ ለእናንተም ጭምር ለመናገር ነው የመጣሁት። አላቅም ይሄንን ነገር ከሱ ውጪና ከእናንተ ውጪ ለማንም አልተናገርኩም። ገና የመጀመሪያዬ ነው ስናገርም፣ ምክንያቱም ያወቅኩትም ገና ዛሬ ስለሆነ ማለት ነው። በዙሪያ ያሉ ሰዎች ደስተኛ ይሁኑ አይሁኑ ምንም የማውቀው ታሪክ የለም። ልክ ይሄንን ከእናንተ ጋር ያለኝን ነገር ስጨርስ ግን በቃ አጠገብ ያሉ ለምላቸው ሰዎች ሁሉ እየደወልኩኝ እነግራቸዋለሁ ምናምን። ብቻ በቃ ደስታችን አብረን ሴሌብሬት እናደርጋለን። የምር ግን በጣም ሪል ደስ ብሎኛል። ልጄ ብቻውን ሊያድግ አይደለም፣ ልጄ እህት ወይ ወንድም አግኝቷል። ያ ለምንድን ነው ቦርጭ የማይጠፋው ምናምን እያልኩኝ ለካ አታገላለሁ ከራሴ ጋር። ለካ ቦርጭ አይደለም ለካ ልጅ ሆኖ ነው ማለት። እኔ ራሴ እሰራለሁ እደክማለሁ፣ የቦርጭ ስፖርት እየሰራሁ ነው ምናምን ብዬ ከራሴ ጋር አታገላለሁ። ለካ ይሄ ነገር የሚጠፋ አይደለም የሚጨምር ነው። በቃ ልጅ ስለሆነ እየጨመረ ነው እያደገ ነው። ደስ ብሎኛል። እና ሁለተኛ ልጅ ስላለክ ለሁለተኛ ልጅ አባት ለመሆን ስለተመረጥክ እንኳን ደስ አለ። አንተ ደስተኛ ባትሆንም በዚህ እኔ ግን በጣም ደስ ብሎኛል። የሁለት ልጆች እናት ሆኛለሁ። ልክ አሁን እንደዚህ በሆዴ እንዳያስኩት ሁሉ ፈጣሪ ፈቅዶ ልክ እንደ ልውልዬ በእጄ ለማቀፍ ያብቃኝ። ምንድነው የሆድሽን በጀርባሽ ያድርግልሽ ነው የሚባለው። የሆዴን በጀርባዬ ለማድረግ ያብቃኝ። በጣም ደስ ብሎኛል። አላቅም ለምን ደስተኛ እንዳልሆነ እሱ። በእርግጥ የራሴን ህይወት ጀምሬያለሁ እያለ ያለ ሰው ነው። የራሴን ነገር ጀምሬያለሁ ከማለቱ በፊት ነው ይሄ ነገር የተፈጠረው። ስለዚህ በዚህኛው ህይወቱ ላይ ምንም ሊፈጥረውም የሚመለከተውም ነገር ሊኖራል ብዬ አላስብም። እኔ ደግሞ ይሄን ነገር ይሁን ላይክ እሱ እንደሚያስበው አብረን ምናምን ልልህ አይደለም። አሁን ላይ እንደዚህ እያወራሁ ያለሁት ደስ ስላለኝ ብቻ ነው። እና እንዳልከው ኬክ ይዤ ምናምን ቴስት ያደረኩባትን ፕሬግናንሲ ቴስቷን ይዤ ከጓደኞቼ ጋር ሴሌብሬት አደርጋለሁ። ጓደኞቼ እደውልላቸዋለሁ። እንትን ብለሽ ሲምፕል አድርገሽ የምትኖሪ ሰው ነሽ። ገባሽ? ላይፈና አቅልልሽ ነው እያየሻት ያለሽው። ግን አንቺ እንደምታስቢያትም ቀላል ምናምን ሆና ሳይሆን
ከመጀመሪያው ከምታወላቸው ነገሮች ለማዳመጥ ለመረጋጋት ምናምን እየሞከርኩኝ ነው ያለሁት። የራስሽን በእንደዚህ አይነት ነገር እያሞኘሽ እስከመቼ እንደምትኖሪ እኔ አላቅልሽም። ስለምን ማሞኘት ነው የምታወራው? ኖ አሁን የምታወላቸው ነገሮች በሙሉ ከኔ ህይወት ጋር የሚያገናኘው ነገር አይደለም። ሩታ እኔና ይገናኛል ብዬ እኮ አይደለም አሁንም እየነገርኩህ ያለሁት። እንዴ አልተረዳኸኝም? አልገባህም? ይገናኛል። ህይወትን እንደዚህ ሁን፣ ህይወትን እንደዛ አድርግ ሌላ አይደለም። ጀስት በቃ ደስ ስላለኝ አንተ የልጁ አባት ስለሆንክ ልነግርህ መጣሁ። ሲቀጥል ደግሞ ደስ አይበልህ አትመነኝም፣ ግን የተወለደ ዕለት ልታምነውም ልትቀበለውም ግድ ይልሃል። ግዴታ ነው። አዎ እና አባቱ ሆነ ልትክድ ያምርሃል? አባት ሆነ ልትክደው ያምርሃል? ይሄ እንደዚህ የሚባል አማርኛ የለም። ስለዚህ ይሄ ነገር የተፈጠረው እኔ ደግሞ ህይወትን ቀልድ ነው ቀላል ነው። እኔ ህይወትን እንዴት እንዳለፍኩት እኔ ነኝ የማውቀው። ቀልድም ቀላልም ሜቢ ሊመስል የተቻለው ካሳለፍኩት ነገር አንፃር አሁን ላይ ነገሮችን ቀለል አድርጌ እያለፍኩኝ ስለሆነ ሊሆን ይችላል እንጂ ህይወት እኔ ጋር ቀልድ አይደለም። ህይወት እኔ ጋር ጨዋታ አይደለም። በምን አይነት መንገድ ተፈትኜ እንዳለፍኩኝ ራሴን ማቅሴት ነኝ። ስለዚህ እኔ ጋር ህይወቴ ተፈትነሻል። ሁለተኛ ፈተና ውስጥ እየገባሽ መሆኑ ነው ወይንስ ምንድነው? እኔ እንጃ። ልጅ መሰጠት ለፈተና ነው ብዬ አላስብም። በረከት ነው ይሄ። በእውነት ፈተና ሊሆን አይችልም። ሜቢ እንድጠነክርበት፣ ሜቢ ጥሩ ነገር ሊፈጠር ሊሆን ይችላል። አላውቅም። ግን በቃ ደስ ብሎኛል። ደስ ስላለኝ እና የመጀመሪያም መስማት ያለበት ሰው አንተ ነህ ብዬ ስላመንኩኝ ነው የመጣሁት። እና እንዲሁም ደስታዬንም ሀዘኔንም ስለምን ቀልድ ነው የምታወራው? ለምን አትተይኝም? ቆይ እኔ የራስን ህይወት ነው መንገድ እየተራመድኩ ነው ያለሁት። አንቺ ያልደረስኩብሽም ምን አልኩ ታዲያ? ለምን አትተይኝም? ታበጋግ ምን አልኩ ታዲያ? ያኔ የተፈጠረው ነገር በቃ ተፈጠረና ይሄ ነገር ሆነ። እሱ ልነግርህ ስለመጣው ሊደብርህ ሊከፋ አይገባም። አንተ እኮ እንዴ ይሄ እኮ መታደል ነው በእውነት። ማንም እኮ ስለፈለገ የሚፈጠር ወይም የሚሰጠው ስጦታ አይደለም። እንዴ በቃ እኔ ጭንቅላቴን አታሳብኝ። በቃ እርግጠኛ ያልሆንሽበትን ነገር ይዘሽ እርግጠኛ ነኝ በእውነት እርግጠኛ ስለሆንኩ ነው ለፍሬ ለእናንተም ለማውራት የወጣሁት። ሁለቴ ነው ቼክ ያደረኩት። በቃ እኔ ሰላም ይላግኝና ሁለቴ ነው ቼክ ያደረኩት። እኔ ከዚህ በፊት ነግሬሻለሁ። በቃ ካንቺ ጋር የሚያገናኘን ነገር ልጅ ከሆነ እኔ በቃ ችግር የለም ይቅር፣ አልመጣብሽም ከዚህ በኋላ ሁሉን ነገር ትቻለሁኝ ብዬ ብዙ ነገር ተፈጥቷል። አሁን ደግሞ ያመንከውንም ልጅ በይፋ አልመጣም ልጄንም አላይም ለማለት በቃክ። ኢትስ ኦኬ ችግር የለውም። እኔ ስቲል ነው ልጄ ተረግዞ እስከሚወለድ እኔ ነኝ ያለሁት። ቀጣይ መኖር እችላለሁ፣ ችግር የለውም። ገብተዋል? አልገባኝም ማለት ልጁን አላይም አልመጣም ምናምን ብለሃላው። ይሄ ቀልድ ነበር ይመስለኝ። በጣም 3 ጊዜ ነው ይሄን ነገር ስትደግመው። ያመንከውንም ልጅ አላምን ልትል ነው መሰለኝ ሳይካዝማምህ። ኢትስ ኦኬ ችግር የለውም። ደግሞ ደግነቱ ልጁም መልኩን ቁርጥ አንተን አድርጎታል። ላይክ ደስ ከሚለው ነገር ማንም አይቶ የሚፈርደው ነገር ነው። ስለዚህ ችግር የለውም። አይታወቅም። ምናልባት ይሄኛውም አንተን ሊመስል ይችላል ወይም ልትመስል ትችላለች። ከዛ በኋላ ታምናለህ። ጨረሽ? አዎ ጨርሻለሁ። አመሰግናለሁ። እግዚአብሔር ያሳድግልሽ። ልጆችሽን ፈጣሪ ይጠብቅልኛል። እኔም አለዋቸው። ሪል ደስ ብሎኛል። የምር ደስ ብሎኛል። የሱ ምላሽ እንደዚህ ቢሆንም አይኖ ያለበት የኖረበት ህይወት ያለፈበት ያለው ላይፍ ሊያሳስበው ይችል ይሆናል። ግን ደግሞ ይሄ ነገር ከተፈጠረ አይ ቲንክ 2 ሳምንት ነው አሁን ካለችው ሴት ጋር አብሬ ላይፍ ጀምሬያለሁ ካለ 2 ሳምንት ነው በእርግጠኝነት። ስለዚህ እኔ ደግሞ ይሄ 2 ሳምንት ታሪክ አይደለም፣ ቆይተናል እኔና እሱ እንደዚህ አይነት ነገር እኔና እሱ መካከል ከተፈጠረ እና ደግሞ ምንድነው የሆነው ይሄን ነገር እሱ አቅም ባይኖረው ፍላጎት ባይኖረው እኔ ለማርገዝ ብቁ አልሆንም። ምንም አድርጌ የሆነስ የሱ ሰውነት ሬዲ ባይሆን ኖሮ እኔ ለማርገዝ ብቁ አልሆንም አይደለ? በማግስቱም ያ አድሮ የሄደ ቀን ጥርስ በጥርስ ሆኖ ነበር። አንወሻሽም። ብዙ ነገሮች ያስታውቃሉ። እና በጣም እውነት ለመናገር ደስ ብሎኛል። ምክንያቱም እንደነገርኳችሁ ነው። ይሄ ቀልድ አይደለም፣ ጨዋታ አይደለም ምናምን የሆነ ሰው ተነስቶ የሆነ ነገር ማድረግ ስለቻለ ልጅን መፍጠር አቅም የለውም። ከፈጣሪ የሚሰጥ ስጦታ ነው። ስለዚህ ደስ ብሎኛል እውነት ለመናገር ፈጣሪ
ክብርና ምስጋና ይድረሰው። ሜቢ አቅም አላት ብሎ ስላመነኝም ሊሆን ይችላል ፈጣሪ ይሄንን ነገር እያደረገ ያለው። ካላመነባችሁ ለሆነ ፈተና አትቀርቡም። በነገራችሁ ላይ ለሆነ ፈተና ብቁ መሆናችሁ ሲረጋገጥ ነው ፈተና የሚቀርብላችሁ ወይም የሚዘጋጅላችሁ። እኔን ደግሞ ፈጣሪ ሺህ ጊዜ ይሆናል የፈተነኝ፣ ግን ደግሞ ስቲል ነው እያለፍኩበት ባለው ፈተናዎች ውስጥ በጣም ሰክሰስፉል ነኝ። እንዴት ነው ሰክሰስፉል ማለት? እያለፍኳቸው ነው እንጂ ጥለውኝ ምናምን ተሰብሬ ተረስቼ ወድቄ አራሷ እኮ እንደዚህ ሆና ቀረሽ ምናምን ተብዬ ያለፍኩበት ፈተና የለም። አረ ተሻገረች፣ አረ አማረባት፣ አረ እንደዚህ ሆነች ነው እየተባልኩኝ ያለሁት እና አምኖብኝ ነው ይሄን ነገር ያደረገልኝ። ስለዚህ ኃላፊነት ነው። ፈጣሪ ሲያምንባችሁ ነው በሱ አምሳሌ የተፈጠረን ስጦታ የሚሰጣችሁ። ገብቷችኋል አይደለ? ቀልድ አይደለም፣ ጨዋታ አይደለም። ስለዚህ ለእንደዚህ አይነት ስጦታ በፈጣሪ እንዴት ነው ታምናችሁ የሚሰጣችሁን ስጦታ እንደ ቀልድ ማየት ተገቢ ነው ብዬ አላስብም። ብቻ እንጃ ዛሬ በደስታ ብዛት ጥርስ በጥርስ ሆኜ እንትን ማለት ነው። ዛሬ ልውል ነው። እኔ እንጃ ስተኛ ራሱ እየሳኩ ምተኛ ይመስለኝ እና ለጓደኞቼ ላልነገርኳቸው ጓደኞቼ ሁሉ ነግራቸዋለሁ። አጠገቤ ያሉ ሰዎች ለነሱ እናገራለሁ። ሜሪ ያለሽ አን ያለ ቀስ እያለን እንቀጥላለን። እነ ፈረንጆ አሉ ምናምን እነየዋሉ በቃ ለነሱ ሁሉ ለጓደኞቼ ሁሉ ነግሬ አብረን ደስታችንን እናጣጥማለን ማለት ነው። አላቅም እነሱ ደስተኛ ሆኖ አይሆኑ ገና ከነገርኳቸው በኋላ ነው የምሰማው። እኔ ግን ደስተኛ ነኝ፣ ምክንያቱም በቃ ስጦታ ነው ከፈጣሪ ዘንድ። ደስ ብሎኛል እና እናንተም ደስ እንደሚላችሁ አልጠራጠርም። ስለነበረን ጊዜና ቆይታ እጅግ አድርጌ አመሰግናለሁኝ። ሀሳባችሁን ግን የምር ኮሜንት ላይ አስቀምጡልኝ፣ ማየት እፈልጋለሁ። የምር ደስ ብሎናል ወይም ደስ አላለንም? በእርግጠኝነት ደስ ሊላችሁ ነው የሚችለው፣ ምክንያቱም ጋር ነው ይሄንን ጊፍት የሰጠኝ እና ሁላችሁንም በጣም ነው የምወዳችሁ ማከብራችሁ። መልካም ጊዜ እንላችሁ ባይ